ሃሌሉያ ብለው ጀምረው ምን ብለው ነው የሚጨርሱት? ሃሌሉያ ብለው ነው የሚጨርሱት እና ደስ ይላል። ስለዚህ መዝሙር 150 ላንብበውና ጥቂት ዛጋንትን ብዬ ከዛ በኋላ ወደሚቀጥለው እንሄዳለን። ለዚህ ሲጀምር መዝሙር 150 ዳዊት ሃሌሉያ ብሎ ነው የሚጀምር። እስኪ ጮክ ብለውና ሃሌሉያ 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 በዚህ ድምፅ አይባልም። በዚህ ድምፅ ወይኔ ጉዴ ነው የሚባለው እና ምንድን ነው የምትሉት? ሃሌሉያ እኮ ማለት እኔ የማመልከው የማከብረው የምታመንበት የረዳኝ ያገዘኝ ያቆመኝ ይመስገን ማለት እኔ ያለኝ እሱ ነው የምኮራበት ፕራውድ ማረግበት። ምስጋናችን የአምላካችንን ትልቅነት የሚያሳይ ከሆነ እግዚአብሔር ምን ያህል ነው ለእናንተ የሚባለው የሚታየው በምትገልጡት ልክ ነው። እስኪ ጮሁና ሃሌሉያ ድገሙት። ሃሌሉያ ዳዊት ሃሌሉያ አለና ብቻዬን አይደለም ማለት እግዚአብሔርን ምን በሉት አመስግኑ። አጠገባቸው ያዙትና ብቻችሁን አቱን ያልኳችሁ ለዚህ ነው። እግዚአብሔርን በሉት። እንዲህ በደከመ ድምፅ አለም ሰውየው ሞቶ እንኳን ቢሆን በሚያነሳ ድምፅ እግዚአብሔርን በሉት ጮክ ብላችሁ አመስግነው በሉት። ከዛ ምን አለ መሰል ምስጋና ርዕስ ካጣ በኃይሉ ጠፈር ምን በለው አመስግነው። እሱ ብሎ የማይሆንለት የለም፣ የሚያቅተው የለም። ኦምኒፖተንት ነው። ኃይል በሙሉ ማጋር ያለው እሱ ጋር ያለው እሱ ዘንድ አይቻልም የሚባል ነገር የለም። ሁሉን ማድረግ የሚችል ነው። ስለዚህ ስታመሰግነው አይቻልም የማይል ሁሉን ማድረግ የሚችል ስልጣኑ ብዙ የሆነ ጉልበቱ ብዙ የሆነ አመስግነው። በኃይሉ ጠፈር አመስግነው። ማንም ሬዚስት ሊያደርገው የማይችል ኃይል ያለውን ምን በለው አመስግነው። ንገሩልኛ በኃይሉ ጠፈር አመስግነው ማለት ድጋሜ ደገመና ደግሞ በችሎቱ ዋይ ኤልሻዳይ የሆነ ኧረ አሜን በችሎቱ ምን በሉት አመስግነው። በምኑ በመቻሉ ማካታራ ሀዳጋና ማለት ከዛስ በታላቅነቱ ብቻ አይደለም የሚለው በታላቅነቱ ብዛት ትልቅ ያልሆነበት ኤሪያ የለው፣ ሙሉ ያልሆነበት ቦታ የለው። በሉት አመስግኑት። ከዛ ይህ ብቻ ይበቃ ማለና ዳዊት እንደውም ማለት ኢንስትሩመንት መምጣት አለበት። ከዛስ በመለከት ድምፅ ማካቶራ ቫቲካሳ እስኪ ንገሩ። በምን ድምፅ? በመለከት ድምፅ ንገሩ። በምን ድምፅ? በመለከት። የኔ ብቻ ይበቃም፣ ቤት ያለው መሳሪያ መምጣት አለበት። ሃሌሉያ ምን በሉ አመስግኑት። ከዛስ በበገና ምን በሉ መለከቱ ይምጣ፣ በገናው ይምጣ። ምን እያለን ያለ ምንም የሚቀር ነገር የለም። ይገባዋል ሃሌሉያ ተብሎ ተጀምሮ የሚቀዘቅዝ አይደለም ያለው እየጨመረ ሲልል በሉ ጮፋ እልል ወንዶች እልል ሴቶች እልል በመሰንቆ አለ ደግሞ ምን በሉት የሚገርም ነው። መለከት በገና መሰንቆ ከዛስ ከበሮማ ድራም ይምጣ። ማካቶራ ሀዲያና ማስ ምን በሉት አመስግኑት። በአውታርና በእምቢልታ ምን በሉት ድምፁ መልካም በሆነ ጸናጽል። እስኪ ድምፁ ምን በሆነ ኮረፕትድ ያልሆነ ያልተበላሸ ያልተሰረቀ ማይንድ እየሰማችን ወደ ሌላ ቦታ ያልሄደ ፎከሱን እግዚአብሔር ያደረገ ባለውለታዬ ነው እግዚአብሔር በሚል ማለት እስኪ ጠይቁት። እግዚአብሔርን በሉት። እግዚአብሔርን የምታመልከው የምታመሰግነው በተሸረፈ አይደለም፣ መልካም በሆነ ከዛስ በዛ ብቻ አይደለም አለው፣ እልልታም ጨምርበታል። እልልታ ባለው ጸናት ያለው እልልታችሁ የማታውቁ እልል በሉ ለእግዚአብሔር እልል በሉ። ከዛ ይህንን ሁሉ ካለ በኋላ
እስትንፋስ ያላቸው ጠርቶ መጨረስ ስለማይችል ምን አለ መሰላችሁ? እስትንፋስ ያለው ሁሉ ከሞ ከያላችሁበት ውጡና እስትንፋስ የሰጣችሁን ምን በሉት? ከዛ ሲዘጋ ምን ብሎ እንደዘጋ ታውቃላችሁ? ሃሌሉያ! እስኪ ሰባቴ ጩና ሃሌሉያ! አንድ ሃሌሉያ! 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 ሻላባዳጋሳ ታካና ማያ ሃሌሉያ! ለኬቴ ፐረቨጀኔ ሜዲያ ላማጋናማስ ማትሬቫሲያ ካታፓኒያ ማሳንታ ፓራዳ ላባዲያ እልል በሉለት እልል የእግዚአብሔርን ቃል ዛሬ ከኔ ጋር አብረን የምንመለከተው በውስጥ ያለው በአንድ ጊዜ ወደ አገር ቤት ልመልሳችሁና ከዛ በኋላ ወደ አገር ቤት ሄደን እንመጣለን። እሺ እዛው እንዳቀሩ ማንም ሰው ላይ እሳት አያይዛችሁ ታውቃላችሁ አይደል? እሳት እስኪ አያይዞ ነው ያቀሳት እሳት ባህሪው ስታያይዙት መጀመሪያ ላይ በጣም እንዳይጠፋ ተጠብቁታላችሁ አይደል? እሳቱን ፕሮቴክት አድርጉታላችሁ።
ንፋስ እንትን እንዳያረገው ምናምን እንዳያረገው በጣም ፕሮቴክት ታደርጉታላችሁ እና በደንብ ከነደደ በኋላ ግን የእናንተ ጥበቃ ያስፈልገው። ከዛ በኋላ ራሳችሁን ነው የምትጠብቁት እንጂ እሳቱን ምን አታረጉትም፣ አትጠብቁትም። ለምንድን ነው ቢባል እሳቱ ራሱን በደንብ ከነደደ ራሱን ምን ማድረግ ይችላል? መጠበቅ ይችላል እና የሚያጠፋውን ሁሉ ወደ ማጥፋት ይቀየራል። በቀላሉ አመድ የሚያደርገውን ነገር ጠቅላላ እያሸነፈ የሚነድ ነገር እስካለ ድረስ ምኑን ይቀጥላል? መንደዱን ይቀጥላል እንጂ ማንም ከመንደድ ምን ያደርገው አያስቆመው። ኃይል እየጨመረ ይሄዳል እንጂ እየደከመ አይመጣም። እየበረታ ሙቀቱ አካባቢውን በሙሉ የሞላ ማቃጠል ማንደድ የሚችለው ነገር እስካለው ድረስ ወሬውን ዓመት ይሁን 5 ዓመት ይሁን 20 ዓመት መንደድ የሚችልበትን ሁኔታ እስካገኘ ድረስ የሚነድ ነገር እስካላለቀ ድረስ ምን ያደርጋል? ይነዳል። መጽሐፍ ቅዱስ ዘሌዋውያን ምዕራፍ 6 ከ12 እስከ 13 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እሳቱም በመሠዊያው ላይ ዘወትር ይነዳል አይጠፋም። ይህንን ያዙልኝ። ምን ያደርጋል? አይጠፋም የሚለው ካህኑም ማለዳ ማለዳ እንጨት ያቃጥልበታል፣ የሚቃጠለውንም መስዋዕት በዛ ላይ ይረበርባል፣ በዛም የደህንነትን መስዋዕት ስብ ያቃጥልበታል። ዘወትር በመሠዊያው ላይ እሳት ምን ያደርጋል? ይነዳል። ምን ያደርጋል? አይጠፋም። እስኪ ይነዳል በሉ፣ ጮክ በሉ። ምን ያደርጋል? አይጠፋም። የሚነድ ነገር ምን ያደርጋል? አይጠፋም። በመንፈሳዊ ዓለም ላይ ወገኖቼ ሆይ ከተሰጡን ውድ ስጦታዎች መካከል በውስጣችን ያለ መንፈሳዊ ሙቀት ወይም ደግሞ እሳት ማለት ይችላላችሁ። ወይ እዚህ ቤት እሳት እኮ በዚህ ድምፅ ይባላል። እሳት እኮ የሚያቃጥለው እዚህ ሀገር ሲመጣ መንግስት ነፍሱ እስኪጨነቅ የሚያደርገው እኮ ያ እስኪ እሱን ነው። እስኪ እሳት በሏ እሳት ይሻላል። እጅግ ተጠንቅቀን ልንይዘው እየነደደ እንዲሄድ ልናደርገው ዘወትር እየነደደ እንደሆነ ውስጣችን ማረጋገጥ ያለብን ነገር ወርቅና ብር ሀብትና ንብረት ኮምፈርት የሆነ ዞን መፍጠራችንን ሳይሆን ይሄ የከበረ ከሰማይ የመጣ እግዚአብሔር የለኮሰው ከመንደር ያልተለኮሰ እሳት ሁል ጊዜ እየነደደ መሆኑ እንድናስብ፣ እንድናይ፣ እንድናወጣ፣ እንድናገባ፣ እንድንጠነቀቅ እግዚአብሔር ይፈልጋል። እሳት ሲጠፋ ወገኖቼ በእኛና በጌታ መካከል ያለው ፍቅር እየበረደ እየቀዘቀዘ ይመጣል። ዛሬ ብዙ ሰው እሳት ጠፍቶበታል። ኦሪጂናል የሆነ ከሆሊ ስፒሪት የሆነ እሳት ብዙ ሰው የለውም። ብዙ ሰው አርቲፊሻል የሆነ የተቀጣጠለ ሌላ ፍሌም ከሰፈር ከመንደር ከጎረቤት ያመጣው እንጂ በመንበርከክ ከእግዚአብሔር ጋር ያገኘውን ልጅ በመሆን የተቀበለውን ነገር እንዳለና እንደሌለን እንኳን ቼክ አያደርገው። እስኪ እሳት በሏቸው ክብላቸው በደንብ በሉ። እሳት በሏቸው። አያችሁ ከጌታ ጋር ያለን ፍቅር ያለን ሪሌሽን ጠንካራ የሚሆነው እሳቱ በነደደ ቁጥር። እሳቱ የሚነድ ከሆነ የምናስበው በነደድንበት እውነት ውስጥ ባለው ሙቀት ውስጥ እንድንቆይ ያደርገናል። ሁሌ እየነደደ የሚሄድ ሰው ሁሌ ትኩስ ነው። ለእግዚአብሔር ነገር አክቲቭ ነው። እግዚአብሔር እየተመለከ አያንቀላፋም። እግዚአብሔር እየተከበረ በሌላ ነገር አእምሮ አይያዝም። እግዚአብሔር ሲባል ይንበረከካል። እግዚአብሔር ሲባል ድምፁን ያሰማል። እግዚአብሔር ሲባል የኔ ነው ይላል። እሳት አለው። በቀላሉ ኮኔክት ያደርጋል። እየነደደ ስለሆነ በቀላሉ ሌላ ነገር አይፈጅም። ለእግዚአብሔር ነገር ሴንሲቲቭ ይሆናል። ወገኖች ሆይ ይሄ የሚነደው እሳት ሲሰጠን ትንሽ ሆኖ ነው የሚሰጠን።
እንዲተልቅ ማድረግ እንዳይጠፋ መጠንቀቅ ያለብን ማለት እኛ ራሳችን እንዲቀጥል እሳቱ የበለጠ እንዲነድ ማድረግ ያለብን እኛ ራሳችን። እኔ የምሬን ነው የምነግራችሁ። ጌታን ካገኘሁበት ጊዜ ጀምሮ 17 ዓመት የሆነኝ ነው ጌታን ያገኘሁት። እስካሁን ድረስ መነካት የሌለበት ህይወቴ ውስጥ ብዬ ከማስባቸው ነገሮች ውስጥ ምንድነው ትኩስነት ይነድድ ቀጣጣ እኔ አዚማን ሰው አጠገቤ ራሱ ሲቀመጥ ወይ እሳቴን አጋባበታለሁ ወይ ራሴ ለቅቄ እሄዳለሁ ቦታውን እንጂ በጣም ይሄ እያረገ ውስጤ የሆነ ፍዝዝ በዝም የሚያልቅ ነገር ህይወቴ ላይ የሚያመጣ ሰው ጋር ጊዜ መጨረስ አልፈልግም። ልንገራችሁ፣ ኢየሱስ ሲባል ውስጡ የሚነድ የሚቃጠል ሰው እሳት ያለበት ሰው ያስታውቃል። አሜን በሉ ጮክ። ስለዚህ የተቀበልኩት ትንሽ ቢሆንም ይሄ ትንሽ እንዲያድግ እንዲተልቅ ትልቅ እሳት እንዲሆን ማድረግ ያለብኝ እኔ ነኝ። ትልቅ የሚሆን ትንሽ እሳት እያንዳንዳችን ውስጥ አለ። ትልቅ መሆን የሚችል አገር መቀየር የሚችል ከተማ መቀየር የሚችል ኧረ ለምን አሜን አትሉም? ይሄ እኮ እሳት በጴንጤቆስጤ ጊዜ በአምሳኛው ቀን የወረደ የአፍሬም እኮ ነው እስከ ዛሬ ድረስ የመጣው ታውቃለህ። እዛ ጋር እኮ አልቆመም፣ ዓለምን ሞላ። ኢየሩሳሌም፣ ይሁዳ፣ ሰማርያ ብሎ አልቆመም። እስከ ምድር ዳርቻ የሄደው ያ ከመንፈስ ቅዱስ የወረደው የእሱን ሳትቀበል እንዳትንቀሳቀስ ተብሎ የነበረው ዝም ብሎ መሰለ የመንደር ሳም መሰለ እንዴ? እግዚአብሔር አፕሩቫል የሰጠው ሰማይ የነደደ ነው። እግዚአብሔር በጎረቤት እሳት በትያለሚቱ ምናምን እሳት እንዲቀጣጠል አይፈልግም። እጣን እንዲጨስለት አይፈልግም። እግዚአብሔር ባልሰጣችሁ ነገር እግዚአብሔርን ማክበራችሁ ነው። ከእግዚአብሔር ተቀብላችሁ ነው እግዚአብሔርን ግሎሪፋይ ማድረግ ነው። አያችሁ እነኛ እኮ ዕጣን እኮ መጡ፣ ከዘመን ይዘው መጡ እኮ ዕጣን አጫጣሱት፣ ሞቅ አረጉት። ሰሞኑን ጥሩ ነው። እግዚአብሔር ግን ተቆጣ። ለምን መሰለህ? ወደ እግዚአብሔር የሚቀርብ ነገር ጠቅላላ በሰው አቅም ተሰጥቶ የሚመጣ አይደለም። እግዚአብሔር ራሱ የሚሰጠው እሳቱ ከሰማይ ነው የመጣው። አሜን። እሳቱ አባቶች ላይ የወረደ ነው። አሜን። ያ እሳት እየተቀጣጠለ እንዲሄድ ያደረጉት ዕለት ዕለት የሚነድ የሆነው መቋቋም እስካልችሉ ድረስ የተለቀው እነሱ ለእግዚአብሔር ነገር ለመቃጠል ሁሉ ጊዜ ሬዲ ስለነበር። አሜን። ሃሌሉያ። አናርሶ እኮ እሳት አይነካውም። ታውቃላችሁ፣ ሲያጨበጭብ ራሱ እንዲህ ነው የሚለው። የምሬን እኮ ነው ነገር አይነካውም። ሩቅ ነው ያለው አያጨበጭብም። አሜን አይልም። ለእግዚአብሔር ነገር አይነካም። ቶሎ ሰይ አይልም። በጣም ሩቅ ባይተዋል። ልንገራችሁ፣ በደንብ እንዲነድ ዘወትር እንዳይቀንስ እየጨመረ የሚሄድ ማድረግ ያለባችሁ ሪስፖንሲቢሊቲ አለ። መጽሐፍ ቅዱስ ምን ያል መሰለህ? መንፈስን አታጥፉ። ምን አትበሉ? አታጥፉ። ምን ማለት እንደሆነ ታውቃላችሁ? መቀለድ የሌለበት ቦታ፣ ሲጠራ በከክ መባል ያለበት የማይነካ ቦታ ቢኖር ይሄ ቦታ አታጥፉት። መንፈስ ምን አይጥፋ፣ ይንደድ። ዘወትር ምን ማድረግ አለበት? ይንደድ፣ ይቀጣጠል። አንተ እሳት እየተቀጣጠለ እኮ ከሆነ እዚህ የመጣ ትርግምርኪ ሁሉ ከነቆሻሻው አይሄድም። እሳቱ ያቃል፣ ይለያል፣ ይበላል፣ ያጠራል። አሜን። ተሳላም ይበላል። ጨለማ የወካ የአጋንንትን ኃይል አቅም እንዳይኖረው ይሰብረዋል። አዎ ጽድቅ እንዲኖር ቅድስና ከፍ እንዲል እግዚአብሔር እንዲከበር እስኪ እሳት ሃሌሉያ ማነው ደግሞ አቤት እሳት የሚልስ እሳት ሃሌሉያ። ይሄ ትኩረትን እንክብካቤ ማስቀጠልን ለእኛ ኃላፊነት መሰጣትን የሚያሳየው ይሄ መንፈስን ናትበሉ አታጥፉ። ወገኖች እሳቱ እንዳይጠፋ ምን እናድርግ? አንደኛ ዘወትር እንጨት እንጨምርበት። የሚነድ ነገር ያጣ እሳት ምንም ኃይል ቢኖረው እየጠፋ ይመጣል። ብዙ ሰው ሲጀምር ከጌታ ጋር ሪሌሽን ሲመጣ ጋር የነበረው ትኩስነት፣ የነበረው ፍቅር፣ የነበረው ትጋት፣ እግዚአብሔርን ለማገልገል የእግዚአብሔርን ነገር ቅድሚያ ለመስጠት የነበረው ነገር እየቆየ ሲመጣ
እየቀዘቀዘ በሌላ ነገር እየተበረዘ እየተያዘ ይሄድበታል። ምን ማለት ነው? መንደዱን እየቀነሰ እንጨት መጨመሩን እየቀነሰ ይመጣል። የእግዚአብሔር ቃል የማይጨመርበት እሳት፣ ጸሎት የማይጨመርበት እሳት፣ አገልግሎት የማይጨመርበት እሳት፣ ፌሎሺፕ የሌለው እሳት፣ ከሚጸልዩ ሰዎች ጋር የማይገናኝ እሳት፣ ወንድሞች ጋር ህብረት የሌለው እሳት አይቀጥልም፣ እየነደደ አይደል። እዛም ቸርች ስትመጡ ፈንጠር ብላችሁ ብቻችሁን አትቀመጡ። ግማል ላይ እንጨት እኮ ብቻውን አይደለም የሚሆነው አይደለ? ሰብሰብ ሲል ነው እኮ በጣም ሙቀቱ እየጨመረ አሜን አትሉ? ኃይሉ እየጨመረ በጣም ከፍ እያለ የሚመጣው እና እሳቱ እንዲቀጥል ካስፈለገ መጨመር ያለብን ነገር አለ። ትጋት መጨመር አለበት። ጸሎት መጨመር አለበት። ኢየሱስ ሲባል መጨመር፣ አምልኮ መጨመር አለበት። ከሆንኩለት በላይ የሚል አምልኮ አሜን። ምን ማለት ነው? ሊሚት የሌለው ነው ማለት ነው። መሆን ያለብኝን ሁሉ ገና ትላንት ካመለጥኩት የሚበልጥ፣ ትላንት ካገለገልኩት የሚበልጥ፣ ትላንት ከጾምኩት ምንም የሚበልጥ አሜን። ያው ዛሬ ምግብ ነው እንግዲህ ምግብ አለ። ጥሩ ነው ምግብ ጥሩ ነው፣ ግን ጾምም ይጨመር። ምግብ ይጨመር ጥሩ ነው፣ ግን ጾም የሚጨመርበት፣ ጸሎት የሚጨመርበት፣ ኢየሱስ ሴንተር የሚሆን ሃሌሉያ። አያችሁ መንፈሳዊ መነቃቃት እየቀዘቀዘ በቤተ ክርስቲያን የሚመጣ ይሄ ሲጠፋ፣ የሚጨምር ነገር ሲጠፋ ምን አታረጋላችሁ? ዕለት ዕለት ለእሳቱ መቀጠል የሚሆን ነገር ኢንቴንሽናሊ የምታረጉት ነገር ምን አላችሁ? ቃል አለ ውስጣችሁ። ዕለት ዕለት ዲቮሽን ታይም አላችሁ። ዕለት ዕለት ከቤታችሁ ከሚስታችሁ ከባላችሁ ጋር ብርክክላችሁ ይንደድ ቤታችን፣ ልጆቻችንን ይንካ፣ ይቀጥል ይሄ እሳት ወደ ጀኔሬሽን ይለፍ። ከአባቶቻችን ዘመን የመጣ ኦሪጂናል እሳት የዓለምን ነገር የሚያጠፋ ልጆቻችንን ለጽድቅ የሚያቆም ይላል። ጸሎት ውስጣችሁ ይቀጥላል፣ ይንደድ ይላል፣ ከሞን ይላል። ብሱ እኮ ባይተዋል ምን ይጮህብኛል ነው አራፖቴ ይጮህቱ ነው ጥሩ እኮ ደክሞ እንዴት ነው ከመንፈስ ቅዱስ ጋር መሆን ክፉ ነው ወንጂ። በውስጣችን ያለው እሳት ይበልጥ እየነደደ እንዲሄድ ትኩስ ነው እንዲቀጥል ካስፈለገ ዘወትር እሳቱ እንዲጨምር በሚያደርጉ ነገር ራሳችንን ማስታጠቅ አለብን። ማስታጠቅ አለብን። ሚስ መደረግ የሌለበት ነገር መጽሐፍ ቅዱስ እንዳትወጡ እኮ ነው። ከኢየሩሳሌም እንዳትወጡ፣ መድረክ ላይ እንዳትወጡ። እሳት ሳይኖራችሁ ምን ታደርጋላችሁ? በመንፈስ ቅዱስ መመራት፣ መንደድ፣ መቃጠል ከሌለባችሁ፣ መንፈስ ቅዱስ እናንተን ሊድ ማድረጋችሁ ከሆነ እላችሁ ላይ የሚነድ ፍሌም ከሌለባችሁ ምን ታደርጋላችሁ? ይህ የእግዚአብሔር ነገር የተራ ጉዳይ አይደለም። እሺ ጽዋ አይደለም፣ ሁሉም የሚቃመሰዋል። እሳት በሉ ጮህ። አንዳንድ ጊዜ እናሳንሰውና ሰውኛ እናረገውና የእግዚአብሔርን ነገር ወደ ጎን አድርገን ሰውኛ ይዘን እንሄዳለን። ስትራቴጂ ጥሩ ነው፣ ግን ስትራቴጂው ከኔ መጣው የሚለው እሳት አለበት ወይ? ይነድበታል ወይ? ይታይበታል ወይ? እሳቱ እሳት የሚያቀጣጥሉ ነገሮችን ጨምሩ። ህይወታችሁ ላይ የሚነድ ነገር ጨምሩ። አሜናችሁ። እሳት ከሌለበት ኢየሱስ ሲባል እሳት ሲባል ምንም አይሰማም። አያውቅም። እንዴና ሰዓት ነው የሚያየው። ገብታችሁ ምን ሆኖ ማለት ነው? ባይተዋው እዚህ ውስጥ በአባትና በልጆች መካከል ያለ ህብረት ውስጥ ምን ይሆናል? እሱ ባይተዋው ምንም ሴንስ ማያደርግ ምንም ሴንስ ማያደርግ ይሆናል። ይኸውላችሁ ወገኖች፣ እኔ የልቤን ከጌታ የሰማሁትን ነው የምነግራችሁ። እርሱ ጋር ቅረቡ፣ ፈልጉት። አሜን በሉ። ያው የሆነ ያልሞተ ህይወት እንዲኖራችሁ ካስፈለገ የሚጨመር ነገር ውስጣችሁ ይሆናል። አድ የምታረጉም ነገር ህይወታችሁ ትራንስፎርም እየሆነ መሄዳል። መቀየር፣ አገልግሎታችሁ እያደገ መሄዱ መታየት አለበት። ጸሎታችሁ እያደገ መሄድ፣ በእግዚአብሔር መመራታችሁ
እየሰማችሁ ነው። ፕራይድ ስታረጉ እንኳን መንገድ ላይ ስትሄዱ እንኳን ለልጆቻችሁ ስትጸልዩ እንኳን እንዴት አድርጎ ሊድ እንደሚያደርግ እንዴት አድርጎ አይጥፋባችሁ። ሁሉ ነገር አይኖር። የእግዚአብሔር እሳት ቤታችሁን ይብላው። ሁሉ ነገር ይቅር። ሁሉ ነገር አይመቻችሁ። ዞር ስትሉ የምትረኩበት፣ ሐዘናችሁን የምትረሱበት፣ አለኝ የምለው የምትሉት ሲሆንላችሁ አለኝ የምትሉት ማይሆንላችሁ ኢየሱስ መንፈስ ቅዱስ እሳቱ ይሁንላችሁ። እሳት ይሁንላችሁ። መጽሐፍ ቅዱስ ለዛ ነው ዘሌዋውያን ላይ ቅድም ያነበብኩላችሁ ላይ ዘወትር በመሰዊያው ላይ እሳት ይነዳል አይጠፋም። ምን ያደርግ ምን ማለት እንደሆነ ነገር አይቋረጥም። መጽሐፍ ቅዱስ የሆነ ቦታ ላይ ሳታቋርጡ ጸልዩ። ምን ማለት ነው? የእናንተ ኮኔክሽን የሆነ ቀን አይደለም እግዚአብሔር የሚያስፈልጋችሁ ሁሌ ሁሌ ልጅም ሁሌ ጊዜ ከእናንተ ጋር ያስፈልጋችኋል። እና እሳቱ ያልጠፋው ካህኑ ማለዳ እንጨት ስለሚጨምርበት ጠዋት ምን ይዞ ይመጣል? እንጨት ይዞ ይመጣል፣ ይከትበታል። አሁንም ጠዋት እሳቱ የተለኮሰው ከሰማይ ነው። ማስቀጠል ግን የማን ነበር ሪስፖንሲቢሊቲው? የካህኑ ነበር። መሰዊያው ላይ መስዋዕት ያቀርብ፣ የሚቃጠል መስዋዕት ያቀርብበታል፣ ስሙን ያቀርብበታል፣ እግዚአብሔር የሚያሸተውን ያቀርብበታል። ምን እያለ ነው ያለው? ይሄ የሚቃጠለው ነገር አይቆም፣ እግዚአብሔር የሚያሸተው አይጣ፣ ለእግዚአብሔር የምትሰጡት ነገር አይጥፋ። ውስጣችሁ ከእግዚአብሔር ጋር ኮኔክት የምታረጉበት መስዋዕት አትጡ እኮ ነው። እኛም ፊቱ መሆናችን አሜን በሉ። ጠዋት ኢየሱስ ኢየሱስ ማለታችን፣ ማታ ኢየሱስ ኢየሱስ። ጓደኛ ስናገኝ ይሁን እኔ ልባርካችሁ። እጆቻችሁ ከፍ አድርጉና ራእይ ያለው አየው የሚል ሰው እግዚአብሔር ይባርካችሁ። ስንጸልይ እግዚአብሔር እንዲህ ብሎኝ በሚል ሰው ያብዛላችሁ። ወደ እሳቱ የሚቆትት አጾመን ነው የሚል አጸልይ ነው የሚል ከወሬ ከአመት ከከንቱ ነገር እንትን ገንዘብ ያለ ከሚያወራ እግዚአብሔር ነቅሎ እውነተኛ በሆነ እሳት ወደ ተሞሉ ሰዎች ሕይወታችሁን ይብራላችሁ። አሜን። ከንቱ ከገባችሁ የሰማችሁ ነው። እኔ አንዳንድ ወዳጆቼ አሜሪካ መጥተሃል እንኳን ለምን አትቀርም? ለምን ቀራል ማለት ምንድን ነው የሚያስቀር? ደስ ይላል፣ ሀገሩ ቆንጆ ነው። ግን በቃ ቆንጆ ነው ማድነቅ አይቻልም። ማድነቅ ይቻላል፣ ግን ዋና እሱ አያችሁ። ዋናው ማን እንላለሁ? ቦታ አይደለም፣ ሁኔታ አይደለም። አሜን። አያችሁ፣ የትኛውን ቦታ የሚነደው እሳት ካለ ይመቻችኋል። አሜን። ከኢየሱስ ጋር እንደመኖር እረፍት የሚሰጥ ነገር የለም። አሜሪካ እረፍት የሚሰጥ ቢሆን ኖሮ እናንተ ታርፉና በቃ ሁሉ ነገር ጥላችሁ ነው። አይሰጥም። እረፍት የሚሰጠው ማለት እኔ ኢየሱስን ብቻ ሳስብ ነው ልቤ ምን የሚለው የሆነ መዝሙር አላ ነፍሴን እረፍት 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 ይሰማታል፣ ዋስትና ካለው ጋር ፍቅር ጀምሯታል። ስጋት አይገባኝ ምን ይመጣ ብዬ የውስጥ የልብ ወዳጅ አንተን ተከትዬ እውነተኛ ወዳጅ ሚስጥር አዋቂ እውነተኛ የልብ የጓዳ ሰው እውነተኛ ወዳጅ የልብ መርማሪ እውነተኛ ወዳጅ ምንም የማይደበቀው አንተ ጌታ የልብ ወዳጅ ነፍሴ እርፍ የምትልበት ብጠራውዬ ብጠራው ባድ ብሰብከው ብዘምረው ብናገረው ብጸልየው የማያልቅብኝ ነፍሴ በጠራው ቁጥር ብርሃን የማገኝበት ኃይል የማገኝበት ሌላውን የናኩኝ ክብሩን
የልብ ነፍሴን እረፍት ይሰማታል ዋስትና ካለው ከፍቅር ጀምሮታል ስጋት አይገባኝም ምን ይመጣ ብዬ የቅርብ የልብ ወዳጅ አንተን ተከትዬ ውስጣችሁ ጌታ ይላችሁ ለምን አጸልይና እንጂ ተንበርከክ እንጂ ይላችሁ ቤታችሁ ስትገባ የተዘረጋ የተከፈተ ሰማይ ይታያችሁ መሰዊያችሁ አመድ የሞላበት ነው ወይስ እሳት የሚቀጣጠልበት የሚመጣውን ሁሉ ህይወት የሚለውጥ አስተሳሰቡን የሚቀይር ክብር ያለበት አሜን 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 እኔ ልባርካችሁ እጆቻችሁ ከፍ አድርጋችሁ ቤታችሁ ላይ የእግዚአብሔር መሰዊያ ይታደስላችሁ እግዚአብሔር የሚያስፈልጋችሁ እሳት ይደረግላችሁ የምር ጸልያችሁ ማጠግቡበት አምልካችሁ ማጠግቡበት አሉት ይጨምራል ወይ እለት ፊቱ መሆኑ ይጨምራል እሳት ውስጣችሁ እንዲቀጣጠል ያደርጋል ጌታ ይላል ሃሌሉያ ሁለተኛው መሰላችሁ እሳቱ እንዳይጠፋ የሚያደርገው በመንፈስ መቃጠል አሜን እስኪ በመንፈስ መቃጠል አሜን ሃሌሉያ አሜን ሮሜ ምዕራፍ 12 ቁጥር 11 ላይ በስራ ከመትጋት አትለግሙ ካለ በኋላ በመንፈስ የምትቃጠሉ ሁኑ ለጌታ ተገዙ አሜን ራይት ትራክ ላይ ራይት ታይም ላይ ሁሉ ጊዜ ተገኙነት እና ምኑ በመንፈስ ምንም የምትቃጠሉ እሳት ያለባችሁ ሃሌሉያ ሁሉ ጊዜ አናንስ አጠገቡ ስትሆኑ ጸልዩ አይላችሁ አምልክ አይላችሁ የሆነ ሩቅ እንደሆናችሁ መድረስ እንዳለባችሁ አይሰማችሁ እግዚአብሔር እንደዚህ አይነት ሰው ያብዛላችሁ አሜን የጓዳ ሰው አሜን አሜን ይባላል እሳት ያለበት ሃሌሉያ ልጆቹን ለእግዚአብሔር የሰጠ እሳት የለኮሰባቸው አሜን መጽሐፍ ቅዱስ ምንድን ነው የሚለው መንፈስ ነው ይሄ በመንፈስ የምትቃጠሉ መንፈስ ቅዱስ መጽሐፍ በመንፈስ የምትቃጠሉ ነው ሲል ለመንፈሳዊ ነገር ንቁ መሆንን የሚያሳይ አክቲቭ የስ ቶሎ በቃ ሴንሲቲቭ ነው ለእግዚአብሔር ነገር በቀላሉ የሚነካ ኦን ፋየር የሆነ በርን እያደረገ ውስጡ ችሚልማ ውስጡ በቃ እሳት ያለበት የሚነድ የሆነበት ይላቸው በመንፈስ የሚቃጠል ሰው ለሌላ ነገር ጊዜ ነው ዝም ብላችሁ አንድ ስዕል ሳሉ የሆነ ሰው እየነደደ ነው ብላችሁ አስቡ ሶፋዬን እቀይራለሁ ብሎ ያስባል የሚነድ ሰው ንገሩኛ መኪናም ተበደረ ከፍ ያለ ከማን አንሳር ይላል ምን እያደረገና ማሰብ የሚችለው ስለምኑ ብቻ ስለሚነድበት ስለሚቃጠልበት ስለዚህ ምን ያደርጋል ማለት ነው እሳቱ ፕሮቴክት ያደርገዋል ውጫዊ የሆነ ተጽዕኖ ውስጥ እንዳይገባ ያደርገዋል ውጫዊ የሆነ ዓለማዊ የሆነ ምድራዊ የሆነ ኮተት ያለበት ነገርን ፕሮቴክት ያደርገዋል እያነደደው ለሚያነደው ለእሳቱ ምላሽ ሰጣል እሳቱ እንደሚያደርገው ይሆናል እሳቱ በደንብ ሲበረታ የሚያሰማው ድምፅ ከእሳቱ የተነሳ የሚያሰማው ይሆናል አሁን እሱ በእሳት ስላልተነካ የሚያሰማው ድምፅ ሌላ ምን አይነት ድምፅ ነው የምታሰማው ብሎ ስትነካ ምን አይነት ነው የምታሰማው እሳት ውስጥ ያለ ሰው ከመሆን ምንድን ነው የሚያሰማው የእሳት ነው አይታችኋል ሙሴን እግዚአብሔር ጠርቶት ያሳየው ምንድን ነው ቁጥቋጦ ምን እያደረገ ነው እየነደደ ነው ግን ምን አያደርግም እሱን አይበላውም ማንም ግን አይነካውም አሜን ሃሌሉያ የገባችሁ ነው ማወራላችሁ በመንፈስ የሚቃጠል ሰው ሁሉ ጊዜ የሚያቃጥለው እሳት እሱን አይበላውም ይገነባል ይጠብቀው ለእግዚአብሔር የተለየ እንደሆነ ያሳየዋል ዓለም ስትመጣ ይበላታል ሰይጣን ሲመጣ ይበላዋል ዝና ሲመጣ ይበላዋል ክብር ሲመጣ ይበላዋል ሀብት ሲመጣ ይበላዋል ለማን ነው የሚያኖረው ለእግዚአብሔር አለው ይኸው በቤት አለው ይላል ማንን ላክ ሲል እኔ ላከኝ ወደ እኔ አለው ለእግዚአብሔር ይኸው በዙፋኔ አለው። ሃሌሉያ አሜን።
በመንፈስ መቃጠል ማካቶ ራፋሽካ እንጂ የሚነካ ውር የሚያደርግ ሰውነታችሁ አካላችሁ በፋይር ውስጥ የሚያደርግ እነዛ ስትሆን አይሞቃችሁ፣ አይበርዳችሁ፣ አለ ብትገለባበት ልብሷን አውልቃ ብትሄድ ለብሳ ብትሄድ ምንም አይመስላችሁ። እናንተ ፋይር ውስጥ ናችሁ ያላችሁት። ምነው ሰው ሁሉ እንደኔ በሆነ፣ ምነው አይኑ በተከፈተለት፣ ምነው በገባው ከዚህ ፕራውድ ከሚያደርግበት ተራ ኮተት ከሆነ ነገር ምነው በወጣና በሰማይ ባያለውን ብድራቱ ትኩር እያለ እየተመለከተ የሚል ትላላችሁ። አይገርማችሁ? ሰዎችን ያያችኋቸው ይገርማችሁ። ኧረ ጌታ ሆይ ድረስ ትላላችሁ። ሰውየው እኮ ተባርኬያለሁ እያለ ነው። ድረስለት 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 ትላላችሁ። መባረክ ኃጢአት ነው እያልኳቸው አለም ትረዱኛላችሁ። እኔ ሀሳቡን ማወራው ዋናውን ያዘው ይከተላል። ችግር የለውም እሱ ጋር አይደለም። አሁን ዋናው ግን ፋይር ምኑ ነው? እሳት፣ የመንፈሱ እሳት፣ የመንፈሱ እሳት። እናንተ በልሳን የማትናገሩ ቸርች ውስጥ ያላችሁ መቼ ነው የምትጾሙት? እንዲሞላችሁ እሳት መቼ ነው የምትፈልጉት? ስራ ትፈልጋላችሁ፣ ትወጣላችሁ፣ ትገባችሁ ወደዚህ ወደ ጸጥታ። መቼ ነው የምትንበረክ? ሙላኝ እኔን አንድ ነኝ፣ ምን ነው እኔን ፈዝዤ የምቀረው? ኧረ እባክህ መቼ ነው የምትሉት? እናንተ መቼ ነው ለእግዚአብሔር እፈልጋለሁ ዋና ነገር ነው አንተ የምትሉት? መቼ ነው ፈቃድ ወስዳችሁ ለቫኬሽን የምትሄዱትን ፈቃድ ወስዳችሁ እግዚአብሔር ጋር ቫኬሽን የምትገቡ መቼ ነው? መቼ ነው እናንተ ቤት የሚነደው ራካቻታ ምናምን የሚባለው? መቼ ነው? አንተ ክብር እኮ ነው ብልሰን የሚናገር እኮ ለእግዚአብሔር ነው ሚስጥር የሚናገር ይላል። ሰይጣን አይሰማው፣ ሰው አይጣ አሁን የሳወራ አትሰሙ። አያ መንፈስ ቅዱስ ግን በውስጥ የሆነ ራጋቶ ባሳታካና ምናምን ስል እሱ እኮ ልጆቹን እየጠበቀ ልጆቹን ንቃቸው፣ እዚህ ያለው ነገር እንዳይበቀለው እዛ ፕሮቴክተር ይላል እኮ። ሰይጣን እኮ አያውቅም እኮ። ለእግዚአብሔር ነው ምንም የምናገረው ሚስጥር የምናገረው። እግዚአብሔር ይህን ኮራፕትድ የሆነ ቋንቋ ሰይጣን ሲወስደውና ሲያናጋው ለስድብ ሲጠቀመው ኮራፕትድ ማይሆን እየሰማ ሲልድ የሆነ ሰማያዊ ቋንቋ መጣና ገጠመ። ለእኔ አወራልኝ ሀሎ ለዚህ በረዘት ራኩቲ ፓና ሀል ወይ ና ስትል ማን ሰይጣን ምንድን ነው የሚለው? አንተ ትታነጻለህ። አሜን በሉ እባካችሁ። አሜን ኑ እግዚአብሔር ጋር ጸልዩ። እግዚአብሔር ሲባል ጥቃት ያዙ ምድር ጊዜ አትበሉ። ከና መሀል ላይ ግባ፣ ባዳ መሀል የኔ ነው ብለህ ግባ። ንካ የረጣችሁ ቢሆን እንደሆነ ጸልዩ ልኝ እኔ ነግራቸዋለሁ። 17 ዓመቴ ላይ ነው ጌታን ያገኘሁትና ጌታን ካገኘሁበት ሞመንት ጀምሮ ሰው ምን ልጸልይ ሲለኝ መንፈስ ቅዱስ እንደሞላ ላይ እጅ እንዲጭንብኝ ያለ መንፈስ ልሞላ ሙሉ ልሞላ እንደናንተ ነው። እንደናንተ የምፈልገው እሳ ጾማለሁ፣ ጸልያለሁ፣ አነባለሁ፣ ስለ መንፈስ ቅዱስ አነባለሁ። እንደዚህ ነው በቃ የምፈልገው። አንድ ጊዜ ለሊት ተኝቼ ራሱ ጌታ መጣ። አጠመቀኝ። በስ በርሜ እኮ ነው የተሞላሁት እኮ ተኝቼ እኮ ነው የተሞላሁት። ህልሜ ሁሉ ምን ሆኖ ማለት ነው ሶ ስነቃ በልሳን እንዳይጠፋብኝ አልተኛም። እንደ ጠዋት ስነቃ እንደዚሁ እንድቀጥል አልተኛውም። ስለው ሲያልበኝ ስለው ያኔ ያቺ የለኮሳት ጌታዬ መቶ የለኮሳት ሰዓት እንዴት ስዊት መሰለች፣ እንዴት መከራ እንዳሳለፈችኝ፣ እንዴት ከችግር ውስጥ እንዳወጣችኝ፣ እንዴት ሌላውን ነገር ሁሉ ንቄ ከጌታ ጋር እንድጠበጥም ይሰማችሁ እንዳረገኝ፣ ወጣትነቴ ከንቱ እንዳይሆን እንዳረገች። አሜን አሜን። ይኸውላችሁ ለጌታ ነገር የተዘጋጀ ልብ የሚኖራችሁ በመንፈስ የምትቃጠሉ ውስጥ ፍራካታ ምናምን ሴንሲቲቭ ናችሁ። ቶሎ ታች ያደረጋችሁ ይህ ሩቅ እንትና ሩቅ ሰው አላላ በጥልቅ በዋና በጀልባ በምን ብትሄዱ አይደረስበት አይነገር ምንም አይመስሉ እንዲህ ነው። አሁን ምንድን ኃይል አልባ አለመሆን ቶሎ ኮኔክት ማድረግ
ከመንፈሱ አሰራር ውጭ አለመሆንን ይሰጣል። ባዕድ አለመሆንን ይሰጣችሁ። አያችሁ መንፈስ ቅዱስ መቃጠል ኃይልን፣ ጸጋን፣ የጌታን ሐሳብ ለመቀበል ወደፊት ለመራመድ አሮጌውን ለመጣል የተዘጋጀ ልብ እንዲኖረን ዕለት ዕለት አዲስ ነገር ለመቀበል ፍሬሽ የሆነ አኖይንቲንግ ህይወታችን ላይ እንዲመጣ ለማድረግ ሬዲ እንድንሆን ያደርጋል። በመንፈስ ዘወትር የምንቃጠል ከሆነ መንፈሳዊ ንቃት እንጨምራለን። የእግዚአብሔርን ቃል በጥልቀት እናውቃለን። እየሰማችሁ ነው ወይ? የምንቃጠል ከሆነ ድምፁን እንሰማለን። የምንቃጠል ከሆነ እግዚአብሔር ተው ሲለን እንመለሳለን። ይቅረብ ሲለን እንወጣለን። ለድ እንደረጋለን። የሚመራን ማን ይሆናል? ራሱ ይሆናል ማለት ነው። ራሱ ይሆናል። ሶስተኛ ከቀዝቃዛ ሰዎች መራቅ። ከቀዝቃዛ ሰዎች ምን ማድረግ? መራቅ። ወይ አጋቡባቸው እና እንደዱ ካልተጋባባቸው ትጠራጣው አጋቡባቸው። ጓደኞቻችሁ ምንድን ነው የሚልኩላችሁ? በሶሻል ሚዲያ፣ በቴሌግራም፣ በዋትስአፕ ምንድን ነው የሚልኩላችሁ? ጸሎት ነው የሚልኩላችሁ ወይስ ቃል ነው የሚልኩላችሁ? ፖለቲካ ነው የሚልኩላችሁ? ምንድን ነው የሚልኩላችሁ? ምን አድርጎ ነው የሚልኩላችሁ? ሲያገኟችሁ ምንድን ነው የሚሆነው? ሜን የሆነ ርዕሳቸው ምንድን ነው? ጓደኞች እንግዲህ ላጣላችሁ ያው እግዚአብሔር የማይገባበት ቦታ የለም። መቼም ይገባል ሁሉም ጋር። በውስጣችሁ ያለውን እሳት ጓደኞቻችሁ የበለጠ እንድታረዱት ወይም እንድታጠፉትና በሌላ ነገሮች ቀልባችሁ እንዲወሰድ ሊያደርግ ይችላል። ሰይጣን በውጊያ ከሚያጠፋው እሳት ይልቅ በጓደኛ የሚያጠፋው እሳት ይመጣል። አሁን ብዙ ጊዜ እኛ የምናስበው ጓደኛ ውስጥ ጓደኛ እሳት ያጠፋል ብለን አናስብም። ሰይጣን ነው የምናስበው። እያጓራ የሚመጣ ምናምን ነው ባጭስ ወጋው ምናምን ብለን እንደዛ አይደለም። ይሄ እቅፍ አድርጎ ነው የሚያጠፋው። ዳጭቱ ባዶ ነው። ከምን ሰው ጋር አውርታችሁ ስትሄዱ ባዶ ናችሁ ቋ የሚል ነገር አይሰማም። ውስጣችሁ ሳከም ምጥጣሉ ውስጣችሁ ያለው ነገር ባዶ አድርጎ ይለቃችሁ። በስማም ቢስሚላህ የሚያጠፋባችሁ ከውስጣችሁ ምንድን ነው የሆንኩት ዛሬ እንድትሉ ያደርጋችኋል። ሰይጣን በውጊያ ከሚያጠፋው ፊት ለፊት ፋይት እያደረገ ከሚያጠፋው እየተዋጋ ከሚያደርገው ነገር ይልቅ ያለ ውጊያ በፍላጎታችሁ የብዙ ሰዎችን እሳት ከውስጣቸው ውስጥ ያቀዘቅዛል። ጓደኛችሁ ማን ነው? በጌታ ነገር የተጠመደ በመንፈስ የሚቃጠል ነው? ለጸሎት ለህብረት ዋጋ የሚሰጥ ነው ወይስ የሚበላ ያለበት ቦታ ብቻ መጥቶ በልቶ ሃሃ ብሎ የሚሄድ ነው? የእግዚአብሔርን ነገር አይፈልግም። ጸሎት ሲባል መጨረሻኛ ነው የሚቀመጠው። 21 ቀን ጸሎት ሲታወጅ 21ኛው ቀን ላይ ነው የሚመጣው። እኔ አንዳንዴ ጸሎት ሲታወጅ ራሱ ቢዚ ያደርጋል። አይ ነው በደንብ ነው የማውቀው። ቢዚ ያደርግና በጣም ከሚገርመኝ ነገር ጸሎቱ 2 ቀን ሊያልቅ ሲቀር ቀድሞን በሌሊት ቸርች ይመጣል። ብርክክ ብሎ ታገኙታላችሁ። ምን እያለ እንደሆነ ታውቃላችሁ? ቀድሜያችኋለሁ። ምንም እንኳን 20 ቀን ባልመጣ ነው። ምንድን ነው የሚያደርጉት ሰዎች? አብረዋችሁ ያሉ ሰዎች ወደ ተሻለ ግለት የሚወስዱ ሰዎች ናቸው ወይስ የሚያቀዘቅዟችሁ በመንፈሳዊ ነገራችሁ የሚቀልዱ? አሁንም አልተቻልሽም እንትን ያደርግሻል አሉ የሚሉ ናቸው? እንድቀዘቅዙ እንድታፉ የሚያደርጓችሁ ድድድ ዛሬ አዘላልሽ ይለያል የሚሏችሁ ናቸው? ወይስ ጌታን ቢባርኩና አብረዋችሁ ከእናንተ ጋር የሚሄዱ ናቸው? ታውቃላችሁ ብዙ ሰው በጓደኛ ተጽዕኖ ምክንያት እግዚአብሔርን በአግባቡ ማምለክ አይችልም፣ ማገልገል አይችልም። ታሶ አንዳንድ ሰው ነው ፎቶ ሊያነሳችኋል። ስለዚህ ለነሱ ላለመጋለጥ ስትሉ ከመንፈሳዊ ነገሮች ምን ታደርጋላችሁ? እየወጣችሁ ትመጣላችሁ። እናንተ በመንፈስ ስትግሉ፣ ስትዘሉ፣ ስትሰክሩ ከጨረሳችሁ በኋላ የሚቀልሉባችሁ የሚያሾፉባችሁ የሆኑና ከእነሱ ለመዳን እነሱን ለመምሰል ትገዳል። ቀዝቃዛ
ቀዝቃዛ እሳት የሌለባቸው መንፈሳዊ ነገር ጸልቆ የማይገባቸው ሰዎች ጋር ወዳጃችሁ አቱ ኢየሱስ ሲባል አሜን ማለት የማይችል ተው ተመለሱ፣ ወደ ደስታችሁ፣ ወደሚያነቃቃችሁ፣ ወደ እግዚአብሔር ሐሳባችሁ ወደሚወስዳችሁ ቦታ ተመለሱ። ተዋቸው፣ ጭር ይበልባችሁ። ሁሌ ሙሉ የሚሆን ማን አለ? ኢየሱስ አለ። አሜን። ከአዚማሞች ከቀዝቃዞች ተላቀቁ። ከአዚማሞች ተላቀቁ። በውስጣችሁ እሳቱን ቃሉን ሲገኝ እየነደደ እንዳይሄድ ከሚያረጉ ተጠሩ። ጸሎት ሲያገኝ የሚቀጣጠል መዝሙር ሲያገኝ አሜን የሚል እልል የሚል አይኑን ጨፍኖ ልም ብሎ እግዚአብሔር ውስጥ የሚገባ ሰው ይብዛላችሁ። አሜን። አምልኮ ላይ ይጨምርላችሁ፣ ፍቅሩ ይንደድባችሁ ውስጥ። ይህ አማኝ ክብሩ ነው። የአማኝ ክብሩ ነው መንደድ፣ መቃጠል፣ በእግዚአብሔር ነገር መነካት። ዓለም የለውም ይሄ ተቀላችሁ። ዓለም የለውም። ዓለም ጋር የለም ይሄ በጌታ ደስ መሰኘት እንደ እብድ መሆን የለውም። ዓለም የላትም። ይህንን ልሰጥ አችልም። የትኛውም ሕክምና ይህንን መስጠት አይችልም። ወደ ጌታ ዞር ስትሉ ግን አይደለም ከክፋት እየመለሰ የሚባርክ አምላክ ከክፋት ይመልሰንና መንፈሱ ቃሉ ጸጋው ወንድሞችን እህቶችን እየጨመረ ያበዛል። መጽሐፍ ቅዱስ ምሳሌ 17 ላይ ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። ብረትን ነው የሚስል፣ ባልንጀራ ሰው ባልንጀራው ነው የሚስል። ስለዚህ ለማደግ፣ ለማነቃቃት፣ ለጸሎት፣ ለህብረት፣ ለአገልግሎት ቻሌንጅ የሚያደርጉ ጓደኛ ካለ ቻሌንጅ አድርጋችሁ ማምጣት ከቻላችሁ ጥሩ፣ ካልቻላችሁ ግን ቢያንስ ራሳችሁ አድኑ። እሳቱ ይንደድ። አሜን። በመቅረዙ ላይ ሁል ጊዜ ዘይት ይሞላበት። አሜን። አይጥፋ፣ ዘይት ይሞላ፣ እሳቱ ጎልቶ ይታይ። ዘይታችሁ ሁል ጊዜ ሙሉ ይሆን። የምትሰጡ የሚተራራ የሚበሉ ዋካችሁ ከሚነደው ጋር ጨማሪ ያላችሁ ኤክስትራ ኦይል የያዛችሁ ሃሌሉያ፣ ተጨማሪ ነገር ያላችሁ ዙሪያችሁ ያሉ ሰዎችን በደንብ አጥኗቸው። ከቀዝቃዞች ራቁ፣ ወደሚነዱት ተቀላቀሉ። የሚነዱት ምንም አይነት ሁሉ ተቀላቀሏቸው። ራጋጋጋ ካገኛችሁ ተቀላቀሉን፣ አብራችሁ በግግር አርጉት፣ አንጋቡት ይዛችሁ። ስለሚሻል እሱ ነው የሚሻል። እኔ አንዳንድ ሰዎች ሲያስተምሩ ሰማለሁ። ስርዓት ነው መያዝ ያለብን ምናምን ቆሮንቶስ ምናምን ሲሉ ሰማለሁ። ቆሮንቶስ የተጻፈው እሳቱ ወርዶ ድብልቅልቁ ከወጣ በኋላ ምን ለማድረግ ነው? ለማድረግ። አሁን ጥያቄው መሆን ያለበት መጀመሪያ ምኑ ይውረድ፣ ከዛ ቆሮንቶስን እናነባለን። ብዙ ሰው አራዳ ቆሮንቶስ ይላቸዋል። ቆሮንቶስ የወረደበት ሰው ነው የሚያወራው። ካልወረደብህ መጀመሪያ ምን ይበል ይውረድብህና ተገለባበጥና አይተን ከዛ ቆሮንቶስን እናነብልህና አደብ ትይዛለህ። ግን ሳይነቃ ቆሮንቶስ የምታወራ ከሆነ እየተከራከረ አንድ ሰው ቆሮንቶስ ናቸው። ለምንድን ምስኩ ባይገባኝም ጥሩ እንደሆነ አውቃለሁ ምስኩበት ነገር እና ቆሮንቶስ ምን ማለት ነው? አትንኩኝ። እዚህ አጠገባችሁ ላይ ቆሮንቶስ አይሰራም። አሁን የሚሰራው ሐዋርያት ሥራ ምዕራፍ 2 ነው። ቆሮንቶስ የተጻፈው ቀጥሎ ከሐዋርያት ሥራ ቀጥሎ ከሮሜ ቀጥሎ አይደለ? ከዛ በኋላ ነው ንገሩ። ከዛ በኋላ ነው ያለው። እሳት ነዶ ድብልቅልቁ ወጥቶ ትንቢቱ መጥቶ መገለጡ መጥቶ አጋንንቱ ወጥቶ ፈውሱ በቅሎ ድብልቅልቁ ከወጣ በኋላ በቃ አሁን ምንን ያዝ? ሁሉም ነብይ ሲሆን ስርዓት ነው ያዝ። ከሞን ጠብታ እኮ ነው ያለው። መጀመሪያ ምን ይበል? እስኪ ይንደብሉ እሺ ይሰማ ሰው ሲቀጣጠል ዞር ብላችሁ አትደነቁ። እኔንም አቃጥለኝ በሉ አይደል? አሁን እኮ ባይተዋር እኮ የሆነ ሰው ካለ ዞሮ ምንድን ነው የሚጮህ ምናምን አይነት ነገር ይበል። እኔንም አድርገኝ ጌታ ሆይ ለምን አሜን አትሉም? አሜን። የምር እኔ እኛ እላችኋለሁ ቸርች አሁን ያለነው አክት ቻፕተር 2 ላይ ነው።